የፋኖን ስም ሲያጠለሽ የነበረው በፋኖ ኃይሎች እርምጃ ተወሰደበት። በቀጣይ ጠንካራ ሕግ ማስከበር ስራ ይከናወናል። ምስለኔው አረጋ ከበደም እንዲሁም ዶናልድ ትራምፕ ከሞት ተረፉ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን ሰበር መረጃዎች ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ በለፈለፉ ይጠፉ እንደሚባለው በየቲክቶክ በጸያፍ ቃላት ከፍተኛ የፋኖ አመራሮችን ጨምሮ ፋኖን ሲያራክስ የምናውቀው ሚሊሻ ምክትል 50 አለቃ መለሰ ምረት ላይ የ105ኛ ኮር 44ኛ ክፍለ ጦር በትሊል ከተማ ወታደራዊ እርምጃ መውሰዳቸውን የኮሩ ምክትል ወታደራዊ አዛዥ አስታውቋል። በእንዲህ እንዳለ ያገዛዙ ሰራዊት ከወረታ ከተማ ተነስቶ ወደ ሽና ተክለ ሃይማኖት በመጓዝ የምርጫ ቅስቀሳን እና የምርጫ ካርድ ለመስጠት በፎገራ ወረዳ የብልጽግና ካድሬዎችን ይዞ ሲንቀሳቀስ የ23ኛ ክፍለ ጦር አካሏ 03 ሻለቃ ውጊያ በመክፈት እቅዱን ማክሸፉን ስትጀምር፣ በተመሳሳይ ውጊያም አድማሱን ሰፍቶ የ3ኛ ሻለቃ ውጊያ ላይ መሆኗን ያወቁ ሌሎች የ23ኛ ክፍለ ጦር ሻለቆች አንደኛ፣ ሁለተኛና 23ኛ ክፍለ ጦሮች ቃኝና መሐንዲስ ሻለቃዎች በወረታ ከተማ ዙሪያ መዳረሻዎች እና በታንኳ ገብርኤል፣ በላዴ ተራራ፣ ቋህር ሻህቲና አርሴማ፣ ቋህር አቦና ሸለቆ መድኃኔዓለም እንዲሁም ዳሞትየና ኪዳነ ምሕረት አካባቢዎች ላይ ከባድ ውጊያ ተደርጓል። ከጠዋቱ 2 ሰዓት እስከ 7 ሰዓት ተኩል በቆያው ውጊያም ያገዛዙ ሰራዊት በዲሽቃና በዙ 23 ቢታገዝም የፋኖን ክንድ መቋቋም ስላልቻለ ከሊቦ ከምከም ተጨማሪ ኃይል ለማምጣት ቢሞክርም በፋኖ ክንድ እቅዱ አልተሳካም ተብሏል። ጠላት ብልጽግና ያሰበው ፕሮፓጋንዳ ነዋሪዎችን አስገድዶ ምርጫ ካርድ እንዲያወጡ የማድረግ እና የምርጫ ካርዱን ካስፈረሙ በኋላም ተቀብለው ለመሰብሰብ እንዳይችሉም ተደርጓል ሲል እዙ አስታውቋል። በዚያው ውጊያም ጠላት እቅድ የከሸፈበት፣ የጠላት አካላዊና ቁሳዊ ኪሳራ የተገኘበት እንዲሁም የጠላት የመዋጋት ሞራል የደከመበት እንዲሁም ከፍተኛ ኪሳራ የተዳረገበት ህዝባችንም የዚህን አራጅ ቡድን ፍትወት ወግድ በማለት ከፋታቸውንና መገፋታቸውን ከእምቢባይነት መግለጥ አለባቸው ማለት የሜጀር ጀነራል ውባንታ ባተ አንደኛ ኮር ብዙ ግንኙነት አስታውቋል። በእንዲና ለአማራ ፋኖ ብሔራዊ ንቅናቄ ከሚያዝያ 17 ቀን 2018 ዓመት ጀምሮ የህዝብ ንቅናቄ መድረኮችን በማከናወን ላይ እንደሚገኝ አስታውቋል። በተደራጀ ፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል ድርጅታችን በተቆጣጠራቸው ሁሉም ቦታዎች እየተካሄደ ባለው የህዝብ መድረክ የተለያዩ የማህበረሰብ ክፍሎች እየተሳተፉ ይገኛል ሲል አፋብን አስታውቋል። በቀጣይ ጠንካራ የህግ ማስከበር ስራ ይከናወናል ሲሉም ምስለኔው አረጋ ከበደ አስተዳደር አስታውቋል። የአማራ ክልል ከፍተኛ የሥራ ኃላፊዎች የፓርቲና የመንግስት ስራዎች የ9 ወራት እቅድ አፈጻጸምን እየገመገሙ ባሉበት ሰላምን በተመለከተም ለምስለኔው አስተዳደር ጥያቄ ጠየቁም ሲሆን ከባለፉት ጊዜያት በተለየ መልኩም ሰላምን ለማስከበር ክልሉ እየሰራ እንደሚገኝ ገልጸው በአስቸጋሪ የፖለቲካ ሂደት ውስጥ ሆነን የምርጫ ሂደቱን ለማስፈጸም እየሰራ ነው ብለዋል። ህግን የማስከበር ተግባራትን የምርጫ ስራዎችን በቅንጅትና በጥራት መስራት እንደሚገባም አስገንዝበው በቀጣይ ጠንካራ ህግ ማስከበር ስራ ይከናወናል ሲሉ ተደምጠዋል። ይህን ሀሳባቸውን ያዩ ተመልካቾችም እኛም እንላለን እስከዛሬ ጠንካራ የህግ ማስከበር ዘመቻ ላይ አልነበሩም እንዴ ተብለው ቢጠየቁ መልሰው ምን ይሆን የሚሉም ጥያቄም አስፍረዋል። ከምስለኔው መስተዳደር መልእክትን በመነሳት የአማራ ህዝብ መከራ የሚያራዝመው ራሱ ገዢው ብልጽግና ፓርቲ መሆኑም ግልጽ ነው ተብሏል። ወደላኛው መረጃ ስናልፍ ኢትዮጵያዊቷ ትዕግስት አሰፋ በዛሬው የለንደን የሴቶች ማራቶን ውድድር በራሷ ተይዞ የነበረውን የዓለም ክብረ ወሰን በማሻሻል አሸንፋለች። የወንዶቹን ውድድር ኬንያዊ ሴባስቲያን ሳዊግ አዲስ የዓለም ክብረ ወሰንን በማስመዝገብ አሸነፈ ሲሆን በማራቶን ታሪክም ከ2 ሰዓታት በታች ሮጠ የመጀመሪያው አትሌት ሆኗል። ኢትዮጵያዊ ዮሚፍ ቀጀልቻ ሁለተኛ ሆኖ ሲገባ ያዕቆብ ኪፕሎም ደግሞ ሶስተኛ ሆኗል። የ29 ዓመቷ አትሌት ትዕግስት የዛሬውን የሴቶች የማራቶን ውድድር ያጠናቀቀችው 2 ሰዓት ከ15 ደቂቃ ከ41 ሰከንድ በመሮጥ ሲሆን በዚሁም ባለፈው ዓመት በለንደን ያስመዘገበችውን የውድድር ሰዓት በ9 ሰከንድ ልታሻሽል ችላለች። በሴቶች ውድድር ኬንያውያኑ ሄሌን ኦብሪ ሁለተኛ፣ ትሬሴን ጃክሶን ደግሞ ሶስተኛ በመሆን በብርቱ ውድድር አሸንፈዋል። ኬንያዊ ሰዋ በ1 ሰዓት ከ59 ደቂቃ ከ30 ሰከንድ የለንደን ማራቶን በማሸነፍ የወንዶች ዓለም ሪከርድን በ65 ሰከንድ አሻሽሏል። ሳው የዛሬውን ድል የኔ ብቻ አልነበረም ብሏል። ምንም እንኳ ዮሚፍ ቀጀልቻ ሁለተኛ ይውጣ እንጂ እሱም የመጀመሪያውን የማራቶን ውድድር ከ2 ሰዓት ባነሰ ሰዓት በመሮጥ አጠናቋል።
ሶስተኛ የወጣውም ዩጋንዳዊ ጃኮብ ኪፕሊሞ ጎአ በጎርጎሮሳውያኑ 2023 በኬንያን ኪፕተም የተመዘገበውን የዓለም ክብረ ወሰን በ7 ሰከንድ በማሻሻል ነበር የዛሬው የለንደን ማራቶን ያጠናቀቀው። ከውጭ ወደ ሰማው አነጋጋሪ መረጃ ስናልፍ ትራምፕ ከሞት መትረፋቸው ታውቋል። በዋይት ሃውስ የጋዜጠኞች ማህበር የእራት ግብዣ ላይ ተኩስ የተከፈተም ሲሆን በዋይት ሃውስ የጋዜጠኞች ማህበር ዓመታዊ የእራት ግብዣ ስነ ስርዓት ላይ በተሰማ የተኩስ ድምጽ ምክንያት ከፍተኛ መደናገጥ መፈጠሩም ይታወቃል። በወቅቱም በስፍራው የነበሩት ፕሬዝዳንት ዶናልድ ትራምፕ ከነባለቤታቸው የአሜሪካው ምክትል ፕሬዝዳንት ጆ ባይደን በደህንነት አካላት ጥበቃ አማካኝነት በአስቸኳይ ከቦታው እንዲወጡም ተደርጓል። ትራምፕ እኔ ላይ የሚተኩሱ ተጽዕኖ ፈጣሪ ስለሆንኩ ነው። ይህ ተኩስ የኢራን ጦርነት አያስቆምም። ፕሬዝዳንት መሆን አደገኛ ስልጣን ነው ብለዋል። የተኮሰው ግለሰብ መቁሰሉንና የተኮሰው ጥይት አንድ የቢሮ ኃላፊን አቁስሏልም ተብሏል። የግለሰቡ ዓላማ ፕሬዝዳንቱና ካቢናቸው ላይ እንደነበርም ታውቋል። በእንዲህ እንዳለ ትናንት ቅዳሜ ምሽት በዋይት ሃውስ የጋዜጠኞች ማህበር የራት ግብዣ ላይ ተኩስ በመክፈት ከፍተኛ ግርግር የፈጠረው ተጠርጣሪ ማንነትም ይፋ ሆኗል። የ31 ዓመቱ የካሊፎርኒያ ቶራንስ ነዋሪ የሆነው ኮል ቶማስ አለን ዓመታዊ የእራት ግብዣ የሚካሄድበት ዋሽንግተን ሂልተን ሆቴል አዳራሽ ውስጥ ተኩስ የከፈተው ግለሰብ መሆኑንም የተለያዩ ዜና አውታሮች ዘግበዋል። ክስተቱን ተከትሎም ፕሬዝዳንት ዶናልድ ትራምፕና ቀዳማዊት እመቤት ሜላኒያ ትራምፕ በልዩ ጥበቃ በፍጥነት ከስፍራው ሲሸሹ ታዳሚዎቹ ጋዜጠኞችና የፖለቲካ ሰዎች መሬት ላይ ለመደገፍ ተገደው ነበር። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ የተጠርጣሪውን ፎቶና ቪዲዮ በማጋራት ጥቃት አድራሹን በጠና የታመመ ሰውና ወንበዴ ሲሉም ጠርተውታል። የአሜሪካ አቃቢ ሕግ ጄኒን ፒሮ ለአሶሺየትድ ፕሬስ እንደገለጹት በአለን ላይ የጦር መሳሪያ መጠቀምና በአደገኛ መሳሪያ የፖሊስ ኦፊሰርን ማጥቃት ጨምሮ 2 ክሶች የተመሰረቱበት ሲሆን ሌሎች ተጨማሪ ክሶችንም በቅርቡ ሊከተሉት እንደሚችሉ አስታውቋል። ከተኩሱ በኋላ በተሰጠ ጋዜጣዊ መግለጫ ባለስልጣናት ተጠርጣሪው በሂልተን ሆቴል ክፍል ተከራይቶ አዳሪ እንደነበርና ሾትገን ሽጉጥና በርካታ ቢላዎችንም ታጥቆ እንደነበር አረጋግጠዋል። መረጃዎች እንደሚያሳዩት አለን እንደ አውሮፓውያን አቆጣጠር በ2017 ካልቴክ ዩኒቨርሲቲ በሜዲካል ኢንጂነሪንግ የመጀመሪያ ዲግሪውን ያገኘ ሲሆን ባለፈው ዓመት ደግሞ በኮምፒውተር ሳይንስ የማስተር ዲግሪውን አጠናቋል። በሊንክድን ገጹ ላይ የራሱን በዲግሪ ሜዲካል ኢንጂነሪንግ እና የኮምፒውተር ሳይንቲስት በልምድ ራሱን የቻለ የጌም አበልጻጊ እንዲሁም በተፈጥሮም ደግሞ መምህር በማለት ይገልጻል። በአሁኑ ቀጣሪው ሲቲ ኤጃኬሽን ውስጥ የወሩ ምርጥ መምህር ተብሎም ተሸልሞ እንደነበር በገጹ ላይ ያስፍሯል። እስካሁን ባለው መረጃም ኤለን ይህንን ጥቃት ብቻውን እንዳቀደና እንደፈጸመም ይታመናል። በአሁኑ ወቅት ለፖሊስ ጥያቄዎች መልስ ከመስጠት የተቆጠበ ቢሆንም የመንግስት ባለስልጣናትን ኢላማ ማድረጉን የሚጠቁም ንግግር አድርጎ እንደነበር ምንም እንኳን የተወሰኑ ሰው ስም ባይጠቅስም የምርመራ ባለስልጣናት ለኤቢሲ ኒውስ አረጋግጠዋል። በመጨረሻም የማሊ መከላከያ ሚኒስተር በተፈጸመባቸው የሽብር ጥቃት መገደላቸው ተረጋግጧል። የማሊ መከላከያ ሚኒስተር ሳዲዮ ካማራ በመኖሪያ ቤታቸው ላይ በተጣለ ቦምብ ህይወታቸው ማለፉን ኤፍቢ ዘግቧል። እንደ ዘገባው ይህ ጥቃት የተፈጸመው ከአልቃይዳ ጋር ግንኙነት አለው የተባለው ታጣቂ ኃይል ሲሆን ሚኒስትሩ ከዋና ከተማዋ ባማኮ በ15 ኪሎ ሜትር ርቀት ላይ በሚገኘው መኖሪያ ቤታቸው ላይ ዛሬ ይህ ጥቃት ሲፈጸምባቸው ባለቤታቸውንና 2 ልጆቻቸውንም ህይወት ማለፋቸውን ዘገባው ጠቅሷል። የ47 ዓመቱ እኚህ ሚኒስተር ሊገደሉ የቻሉት የአዘዋድ ነፃ አውጪ አባል የሆኑ ታጣቂዎች ድርጅቶችና በዋና ከተማዋ በሌሎችም የማሊ ከተሞች የከፈቱትን የተቀናጀ ጥቃት ተከትሎ ነው።